እስከ መቼ ነው እኔ ዝም የምለው? እስኪ ተናገር። እስከ መቼ ነው እኔ ዝም የምለው? ዝም አልልም ከዚህ በኋላ ሰምተኛል። ዝም አልልም ሰምተኛል። ዝም አልልም። መቼም የሆነ እውነት ሳይኖርሽ እንደዚህ አታለቅሽ። አንድ ጥያቄ ብቻ አንድ እኔ የምጠይቅሽ ጥያቄ ከናሆም ልጅ አለሽ የለሽ? ምንድነው የምትጠይቃት? ዝም በል ዝም በል በቃ አንተ ንገሪኝ እኔና አንቺ ምንድነው ያለን ነገር የነበረን ነገር ገና አልጨረስክም? እኮ አይደለችም ውብዬ። ኧረ እባክህ አይደለችም። ልትሆንም አትችልም። ምንድነው የደበከኝ? እሺ ሚስት ካልሆነች ምንድነው የደበከኝ? እኔ ካንቺ ምንም የምደብቀው ነገር የለም ውብዬ። አሁን እኮ እያልክ ነበር ነገርሻት ወይ? ውሸቴን ነው ቢያት እኔ ህይወቴ የተበላሸ ነው። የምን ውሸት ናሆም? ትክክል አድርገሃል። ግን ወያል ስላለቀሰች እያመንከት ይሄ እኮ በግ ያስጠይቃል። ወላሂ በግ ያስጠይቃል። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይጠም ደና ሰንብ ተው በቃ ተው። ለምን አሰሚኝ? አንዴ ብቻዬን መሆን ፈልጋለሁ። ራሴ ለምን አሰሚኝ? ምን ይኸውልህ ራሴን ሁኜ ማለት ነው ትንሽ ራሴን ማዳመጥ ፈልጋለሁ። እሺ ለምን ስሚኝ? እሷ ደስ ይበላት ብለሽ ነው እንደዚህ? ደስ ይበላት ሳይሆን የእውነት እንደዚህ አድርጎ ከሆነ ማለት ነው አስበቀዋል። ይሄኔ ልጅ ይኖራል፣ ይሄኔ ስንት ነገር ይኖራል። ገብቷል? ስንት ነገር ውይ እንደሱ እንድታስቢ እኮ ሊሆን ይችላል። አሁን እቺ ልጅ የሆነ ተንኮል ባይኖራት እንደዚህ ቀናችንን ጠብቃ ቀንሽን ለማበላሸት ለምን እንትን አትይም? ለምን በቃ ቆይ አስበቀዋል። ምን እያለችኝ እንደሆነ ገብቷል? ካንቺ በፊት ባሌ ነበር እያለችኝ ነው። ገብቷል? አንቺም ደግሞ አንድ ጊዜ ነገሮችን የሆነ ነገር ብታስብ ይሳስልሽ እቺ ልጅ ህይወትሽን እንትን ለማለት ስለዚህ አስተያየቱ ሁሉ ደስ አይል። በቃ ህይወትሽን ለማበላሸት ወይም ህይወትሽን ለማበጣበጥ አንዴ በጥብጠዋለች። በቃ እንደነገርኩሽ ነገ መለሳለሁ ከዛ ቤት ወይም ትመለሳለች። ይማራ ሁሉ አስጠፋሽ። ነገ ትመለሳለች። ምንም አታወራኝ ቶፋ፣ ምንም አታወራኝ። ይምጣ መስማት ብቻ ነው የምፈልገው። እሷ ያለችውን ነገር እሱ ደግሞ መናገር አለበት። አያረግም አውቃ ነው። እሺ ካላረገ ንግግሬ ከሷ ጋር ነው የሚሆነው። ገብቷል አይደለ? ይሄ ወንጀልና እንወረድና እንጠብቀው። ይምጣ። እሱን ማውራት ፈልጋለሁ። እሷ ያለችውን ነገር ከሷ ቀድሞ እሱ መናገር አለበት። ውብዬ ለምን አንቺ ለምን አትረጋግም? ነው አይደለም ቶፋ። አንቺ ውሸት ከሆነ ከሷ ጋር አወራለሁ። ውሸት ካልሆነ ግን ከኔ ጋር መጋፈጥ አለበት አሁን ማለት ነው። ኖ አንቺ ቀስ በይ፣ ተረጋጊ። ነገሮችን በሰከነ ነገር ለምን አታስቢም እንዴ? ለምን ትረበሻለሽ? ከኔ በፊት አግብቶኝ ነበር እያለች ነው። ከኔ በፊት ገብቷል። እኔ በትዳሬ 4 አመት ኦልሞስት አሁን 5 አመቴ ነው። ገብቷል። እና ለምን ደብቆኝ ነው የሚኖረው? ሚስት እያለው ነው እኔ ያገባኝ። እሺ ለአንቺ በቃ አትናደጅ። በቃ ቆይ ይምጣና ከራሱ አንደበት ስሚ ውብዬ፣ ቀስ ተብሎ በቃ እሺ በምን ላስረዳሽ? እሺ ችግር የለም። አስበይ፣ ወላሂ ረጋበይና ሰከን በይ። በቃ ራስሽን አረጋጊ። ነው እንደሱ ትኩኝ ሌላ ጭንቀት ነው፣ ሌላ ህመም ነው የሚያመጣብሽ። ለምን አሰሚኝም? በቃ እሱ ይምጣ። ቀሰርሽ ፊት ለፊት እንደዚህ ነው ይመጣ መሰል ነው። በቃ ረጋበይ። ለምን ረጋበይ? አንቺ ንዴትሽን አታሳይ፣ ለሰው ህመምሽን አታሳያቸው። በቃ ረጋበይ። ኖርማል ውብዬ ተረጋጊ። በቃ እኔ ላውራው። ያዝልኝ ከኔ አወራለሁ። ውብዬ እንደሱ ነሽ አይደለም? ቆይ በጀማኔ ነኝ የጠራሁት። አረባከ ምን በልሽ? ምንድነው እውነቱን እንድትነግረኝ ፈልጋለሁ። ዛሬ ገባክ አይደለ? ስማ እኔን አውራኝ። እኔ እንድታወራኝ ነው የምፈልገው። ገባክ? ልጅቷን የምታውቃት ከኔ በፊት ነው ከኔ በኋላ ነው? ተናገር። ምንድነው የነገረቻችሁ? ምን አገባክ? ምንድነው የተፈጠረው ነገር? እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። ከኔ በፊት ነው ወይስ በኋላ ነው ያገባት? ውብዬ ቀስ ውብዬ ተረጋጊ። እኔ ማውቀው ነገር የለም። ኧረ በእናታችሁ ሰው እያየን ነው። የምታውቀው ነገር የለም? ንገረኝ። ባንቺ ምክንያት ነው። እሺ ባንቺ ምክንያት ነው ይሁሉ። ምንድነው የተፈጠረው? ምንድነው ያለቻችሁ? እሺ ምንድነው ያለቻችሁ? ቀስ በሉ ቀስ። ምንድነው ያለችሽ? ኧረ እባክህ ምንድነው ያለችሽ? ንገረኝ። ሁሉን ትቼ እኮ ይቅርታ እየጠየቅኩሽ እኮ ነው። ምንድነው ያልሻት? አንቺ አፍሽን አትዝጊ። ነይ ተናገሪ። ቆይ ቀስ። ምንድነው ያልሻት? ነይ ያልሻት? ናሆም ተረጋጋ። ምንድነው ያልሻት? ናሆም ንገሪኝ። ምንድነው ያልሻት? ንገረኝ። ምንድነው ያልሻት? ለምን ሁሌ ንገሪኝ። ምንድነው ያልሻት? ሁሌ ትመላለህ? ለምን ምን ያደረክ ነው? ምን ያደረክ ነው? በላ ምንድነው ያለችሽ? ለምን ምንድነው ያለችሽ? ዋሸክ? ለምን ማትነግሩኝ? ምንድነው ያለቻት?
በቃ ቀስ በሉ። በዚህ በመገፈታተር አይደለም። ቀስ በሉ። እንደ ትልቅ ሰው ቀስ ብላችሁ አውሩ። በቃ እኔ ምንድን ለምን ጣጣ ማጣኝ? እኔ ነው የጠየቅኩ ከኔ በፊት ነው ወይስ ከኔ በኋላ ነው ያገባሃት? እኔ ሁሉን ትቼ እኮ ይቅርታ የጠየቅኩሽ አይደል እንዴ? ለምን ወደኋላ እንመለሳለን? ጥያቄ የጠየቅኩ አንድ ጥያቄ ነው። ከኔ በፊት ነው በኋላ ነው ያገባሃት? እኔ ካንቺ ውጪ ምንም አውቀው የለም። ውብዬ ምን ሆነሽ ነው? ቆይ ኧረ የምታውቀው ነገር የለም። እርግጠኛ ነኝ። ምንድን ነው ያልሽው አንቺ? በይስቲ ነይ አንድ ጊዜ ምንድን ነው ያልሽው? ቆይ ቀስ በሉ። በቃ ይሄ በክርክር በግርግር የሚሆን ነገር የለም። ትንገረው በል ምንድነው ወስዳት የምታወራ? ቆይ አንድ ጊዜ እኔ ጋር ታውራ። በቃ አንተ ጸጥ በል። እኔ ጋር ታውራ አልኩ። እሺ ምን እንደተፈጠረ? እሺ በቃ ቀስ በል። ንገሪኝ። አልሰማኝም። ህይወት ንገሪኝ። ናሆም እየሰማኸኝ አይደለም? በቃ ረጋ ህዊ ተረጋጊ ነው መጀመሪያ። እኔ አንድ ነይ በቃ ህዊ ተረጋጊ። በቃ ህዊ ኖ ይሄ ተረጋጊ ሳይሆን ተፋ ቆሽ ነይ ላውራት። ለምን እሺ ትናገራለች? እሺ እስከ መቼ ነው ዝም የምለው? እስኪ ተናገር። እስከ መቼ ነው ዝም የምለው? ዝም አልልም ከዚህ በኋላ ሰምተኛል። ዝም በይ። ዝም አልልም። ህይወት ምን ሆነሽ ነው? ዝም አልልም። ሰምተኛል። ዝም አልልም። ምን ሆነሽ ነው? በቃ ቆይ አታስፈራራት። አንተ በማስፈራራት አይደለም አታስፈራራት። ምን ተባብለን ምን ተነጋግረን ነበር? ምን ተባብለን ነበር? የኔ ህይወት አያሳዝንም እንዴ? አያሳዝንም? እስከ መቼ ነው ዝም የምለው? ምን አደረኩሽ? ምን እያደረግሽ ነው? ህይወት ምን እያደረግሽ ነው? እሺ በቃ አታልቅሽ። ማልቀስ አይደለም ይሄ። እየሰማ ነው። እኔ ጭራሽ አላውቃትም። አላውቃትም። እኔ ጭራሽ አላውቃትም ማለት አይደለም። አግብታታል። ማግባት ወዴት ነው ማገባት? ህይወት እኔ አንቺ እንዴት ነው ማገባሽ? ቆይ ንገረኝ እስቲ። በቃ ሁሉንም ነገር ነግራቸዋለሁ። መናገር ካለበት አስረዳት። ምንድነው የምትነግሪኝ? በቃ ሁሉንም ነገር ለምን ነው የምትነግሪያት? በቃ ከዚህ በኋላ ዝም ማለት ስለማልችል በቃ በእንደዚህ በማስመሰል መቀጠል ስለማልፈልግ በቃ አልፈልግም። እኔ እና አንቺ ተጋብተን ነበር? ተጋብተን ነበር። ጥያቄ ነው። ይሄ አታልቅሽ። ረጋ በይ። ይሄ በማልቀስ አይደለም። ያየኸው አይደለ? ናሆም አንድ ጊዜ እባክህ። እንዴት እንዲህ ታደርጊያለሽ? ንገሪኝ እባክህ። ናሆም አውሪኝ። እንዴት እንዲህ ታደርጊያለሽ? እባክህ ስሚ። ይቅርታ የጠየቅኳት ሰላም እኔ ላገኝ እኮ ነው። ለምን ነው የምትረብሽኝ? ትዳሬን ለምን ነው የምትበጠብጪው? የኔ ህይወትስ አይመለከተኝም። ህይወት አይመለከተኝም። ያንቺ ህይወት እንዴት ትናገሪያለሽ? አይመለከተም። የኔ ህይወት አያሳስብም። እንዴት ውሸት ትናገሪያለሽ? አያሳስብም። እንዴት ትዋሻለሽ? መዋሸት ምን አስፈለገ? እኔና አንቺ ምንድን ነው ያለን? ምንድን ነው ያለን? አስብላችሁ አውሩ። በቃ ንገሪኝ። ይቢ ምንድን ነው ያለን? እኔና አንቺ ንገሪኝ። እኔና አንቺ ምንድን ነው ያለን? ነገር ነግሬያታለሁ። የነበረን ነገር ማና አልጨረስክም። ስለዚህ እንገራት። እኔ አሁን አንድ ጥያቄ ብቻ ነው የምፈልገው። ሰምተኛል አይደል? ጋብቻችሁ ከኔ በፊት ነው ወይስ ከኔ በኋላ ነው? ውብዬ እኔ ምንም አይነት ጥያቄ ነው የጠየኩ። እኔ ምንም አይነት ጋብቻ የለኝም ከሷ ጋር። ይሄው እኮ ከነ ማስረጃው እያሳየችኝ ነው። ህይወት ከየት ነው ያመጣሽው? እንደዚህ ነገር ነው አልከኝ አይደለ? ዋሸኝ። እሷ ጋር ያለው ምንድነው? ከየት ነው ያመጣሽው? ምን አይነት መረጃ ነው ያሳየሻል? ወይ ሁለቱ ከዚህ በላይ ናቸው። ሰምተኛል። የምታደርገው ነገር ደግሞ ትክክል አይደለም። ምን አደረኩኝ? ትክክል አይደለም። ምን አደረኩኝ? ንገሪኝ። እኔ መቀለጃ አይደለሁም። እሺ እኔ መቀለጃ አይደለሁም። እስከዛሬ ዝም ያልኩ ለአንተ ክብር ስለምጨነቅ ነው። ሰው ሲያስብልህ ደግሞ በምላሹ እንደዚህ አይነት ምላሽ አይደለም ለኔ መስጠት የነበረብህ። ስለዚህ ያረጋግጣል ማለት ነው። እና ነገርኳት እያልሽ ነው? አዎ ነግራኛለች። በል ያልተረጋገጠ ወሬ ነገርኳት እያልሽ ነው። አመለጠ። የሆነ ወሬ አለ። የሆነ የደበቅከው ሚስጥር ነገርሻት ማለት ነው። ማለት የሆነ ሚስጥር አለ። ቶፊቅ ናሆም የሆነ ሚስጥር አለ። ቶፊቅ ምንም አይነት ሚስጥር የለም። እኔ እና እሷ መሀል ይቺ ልጅ ዝም ብላ አታለቅስማ። እኔ እስካሁን ላንተ ነበር ይሆንኩ የነበረው። ቢገባ ያለቀሰ ሁሉ እውነተኛ ነው ቶፊቅ። ስላለቀሽ ሰው የሚያምንሽ መሰለሽ? እና አመንሻት? ተቀበልሻት? አይ አይደለም ማለት ውብዬ አመንሻት? አሁን እኮ ከንግግር ተረዳው። እኔ ካንቺ ውጪ ያገባሁት የለም ውብዬ። ጀመር ማለት ነው። ልንገርህ አይደለ? አታስፈልገኝም። ታልቅሽ። በቃ አታልቅሽ። ነገር ምን እንደሆነ ታውቃለህ? ህይወት እንዲህ ማድረጉ ምን አስፈለገ? እንዲህ ማድረጉ ምን አስፈለገ? ማልቀስሽ ምን አስፈለገ? እኔ ምንም አውቀው ነገር የለም። ብዙ ነገር ስንት ነገር ተስፋ ሰጠኝ። ብዙ ነገር አድርጎ ነው ሲጀመር ናሁም ስንት ነገር ነው ለኔ ተስፋ ይሰጠኝ። ልጅነቴን እኮ ነው የቀማኝ። ልጅነቴን አላሳዝንም? እኔ አላሳዝንም? ትጠላኛለህ? የምሬን ነው ንገረኝ። ትጠላኛለህ? ልጅነቴን እኮ ነው የቀማኝ። ተረጋጊ። ምን እየሆነች ነው? ናሆም ትክክል አድርገሃል። ግን ቆይ ስላለቀሰች እያመንካት ይሄ እኮ በህግ ያስጠይቃል። ወላሂ በህግ ያስጠይቃል። አረ ቶፊቅ አንድ ሰው 80 ኑሮት ወይም ኒካ ኑሮት ሌላ መደረብ ያስጠይቃል። ይቺ ልጅ ወዳ አይደለም እንደዚህ እያለቀሰች ያለችው። እኔና አንቺ እናውራ፣ ማውራት እንችላለን።
ኖ እኛ ፊት አውራ የምናወራው ነገር የለም። እዚህ ነው በቃ ማውራት የምፈልገው። ተረጋጊ። ለኔ ምንም እንዳታስረዳኝ ገባክ አይደለ? እኔ ንጹህ ሰው ነኝ። ለባለ ትዳር ነው ልጅ የወለድኩት ትዳር ያለው ሰው ነው ልጅ የወለድኩት ንገረኝ። ኧረ ሂዊ ኧረ ውሸቴን ነው በያቸው። እየቀለድኩ ነው በያቸው። ኧረ ሂዊ እየቀለድኩ ነው በያቸው። ለምን ቀልድም ተወራ ናሁም ምን ያደረክ ነው? ይሄ ቀልድ ነው። ይሄ ቀልድ ነው። የኔ ህይወት ተናገር እንጂ ትዳር የላጣ እኮ ነው ህይወት። ትዳር ነው የኔ ህይወትስ የኔ ልጅነትስ እስኪ ንገረኝ። ለዚህ መልስ አለ? እሺ እናውራ አይደል አንቺ ውብዬ ነኝ እባክሽ። ለምን እንደዚህ ውብዬ ተረጋጊ በቃ። እሺ ተረጋጊ በቃ። አንቺ ተረጋጊ በቃ። ቆይ እኔን አታምኚኝም አንቺ? አሁንም ይሄንንም አመንሻት ለማንካ ቆይ ስንቱን ነው አንቺ የምታምኚው? ቆይ እኔን እስቲ ነኝ አረጋግጥልኝ። እኔ ባልሽን ነኝ አረጋግጥልኝና እሺ አልፈልግሽም ሚስት አይደለሽም በልና አረጋግጥልኝ። ሚስት እኮ አይደለችም ውብዬ። ኧረ እባክህ አይደለችም። ልትሆንም አትችልም። ምንድን ነው የደበከኝ? እሺ ሚስት ካልሆነች ምንድን ነው የደበከኝ? እኔ ካንቺ ምንም የምደብቀው ነገር የለም ውብዬ። አሁን እኮ እያልክ ነበር አይደል? ነገርሻት ወይ? ውሸቴን ነው ቢያት እኔ ህይወቴ የተበላሸ ነው። የምን ውሸት ነው? ስለምን ነው ውሸቱ? ሆነ አልፈልግም። ገብቷል አይደል? ያናደደኝ እኔ እንዴት ባለ ትዳር አግብቼ 2 ልጅ እንዴት ወለድኩ? ኧረ ውብዬ እንዴት ታምኛለሽ? ቆይ ድረስ እንዴት ቤት ተቀምጬ ተጃጃልኩ? ንገረኝ እስቲ። የኔ እናት እኔ እንደዚህ ያደርጋለሁ? የኔ ፍቅር በእናትህ ዞር በል። ስለምንም ነገር እንዳታወራኝ ገባህ አይደል? ዞር በልልኝ ወደዛ። እሺ እኔና አንቺ እኮ ማውራት እንችላለን። ናም ዞር በል። ቶፊቅ ቆይ እንዴት ታምናታለህ? እኔን አታውቅኝም? ወደኔ አታንጣ። እሺ ውብዬ እኔ ቆይ ላስረዳሽ ነኝ። ናም ዞር በል አትንካኝ። ቆይ አንተ ሰው ለምን ግራ ይገባል? ይቺን ነው የምፈልገው። ይቺን አንዴ ከዛ ትላለህ፣ አንዴ ከዚህ ትላለህ። እንዴ ለምን ሰው በሽተኛ ታደርጋለህ? እኛ ስለምን አምሮት ልጅቱ ስለምን ሰላም አትሰጣትም? በቃ ያልጨረስከው ትዳር አለ እየተባልክ ነው። 80ን እንኳን ቀደናት ወሎ። እሺ ህይወት ኧረ ምን አይነት ፍጥረት ነው እንጂ ቆይ ለምን ነው የማታወሪኝ? እሺ እኔና አንቺ ሄደን እናውራ ከነሱ መጀመሪያ ነው እንደ ወንድምነት ልንገራ። እንደ ወንድምነት ነው። ቆይ አንድ ጊዜ ውብዬ ስማ፣ መጀመሪያ አቅለህን ሰብስብ፣ ልብህን ሰብስብ። እስቲ አውሪኝ። ምንድን ነው የሚያስለቅስሽ? እዚህ መተሽ እንደምታለቅሽ ምን እያደረግከው ያለው ነገር ትክክል ነው? አላሳዝንም? ይሄን ያህል ትጣላኛለህ እንዴ? በላ ጉዳይን ጨርስ። እኔ አንድ መልስ ነው የምፈልገው። ገብቶሃል አይደል? እኔና አንቺ የት ነው የተጋባነው? ህይወት ሁቢ ስሚ፣ ሁቢ አትፍሪ፣ ወላሂ አትፍሪ። ምንም አትስ በቃ አንዴ መናገር ያለብሽን ተናግረሻል አይደል? በቃ አትፍሪ። ላይ ልጅ አላችሁ የላችሁ ነው? ምን አንቺ እቺን ብቻ ንገሪኝ። በቃ የተፈጠረ ነገር ካለ አንተ ሰውዬ ቆይ ብና እንዴ ቆይ ምንድነው? ቆይ እኔን አላመንኩበትም። ነይ አትፍሪ፣ ወላሂ አትፍሪ። ነይ አሳቂ። ምን እያደረክ ነው? ቆይ አሳቂ፣ ወላሂ ከምሬ ነው። አይታወቅም። ምክንያቱም ልጅ አለኝ ካለ ሚስት አለኝ ካለ ቆይ ስሙልኝ፣ ይሄን ቪዲዮ ትለቂዋለሽ ውብዬ። ቆይ ቅድም እኔና እሷ ማውራት አለብን። ሰውዬ ወላሂ ቅድም አሁን ሰቶ እኔና እሷ ማውራት አለብን። ማውራት የለብህ። ቆይ ተው ህይወት ነኝ እናውራ። ካስበል ረፊ በቃሻል። ነይ ማይሆን ነገር አትናገሪ። አንተ ደግሞ ምንድነው? ምን እያደረክ ነው? ይሄን ብቻ ነው። ይበቃሻል። እሺ ልጅ አላችሁ የላችሁም? እሺ ይሄን ብቻ ነገር እኔ ዊ ታውቂያለሽ፣ የመጨረሻ ሄዶ ያስፈራራውሽ አይደለም። የመጨረሻ የሚሆን ወላሂ ስሚ፣ እንዳይወጣበት የፈለገው ሚስጥር አለ። አንተ ልጅቱን ተዋት። ማውራት አለብን። ልጅቱን ተዋት። እሺ እኔና እሷ ማውራት አለብን እንዴ? አስገድደው አንቺ ማውራት አለብን። ናሁም ልክ እየሰራህ አይደለም። መስመራው እያለፍሽ ነው ህይወት። ምን ማለት ነው? በቃ ከትዳር አትበትኝኝ። ምንድነው እየተናገርሽ ያለሽው? ታውቂያለሽ ምን ተናገርሽ ነው? ዛሬ አይደለም ገባ አይደለም? ገና ድሮ ነው የተበተነው። ቤታቸው በቃ አንተ አንሰረችም እንዴ? ሁሌ ከአንቺ ውጪ ህይወት የለኝም። ቆይ አይደለም ምን ህይወቴ አንቺና አንቺ ነሽ። አትንካኝ፣ ዞር በል አንተ አትሳቅ በእናትህ። እኔ እዚህ ያረርኩ አንተ ምን እንደምትስቀው? ታምረኛ ሰው። እሺ ከዚህችን ወይ ከዚህችን? እሺ ካንዱ አሁን እኔ ከሷ ነኝ። እኔ ከሷ ነኝ ሁሌም። ኧረ እባክህ ተረጋጊ። እኔ ሁሌም በእናትህ ዞር በል ልቀቀኝ። ፈልገው በቃ ወይ አታልቅሽ አንቺ። ነይ። እሺ ነይ ወደዚህ በቃ ነይ። ምን እያደረገ እንደሆነ እያየህ አይደል እንዴ? በቃ እሺ አንቺ ስሚ፣ በአላህ እሺ፣ በአላህ ቁጭ በይ በቃ ቁጭ በይ። መጀመሪያ ራስሽን አረጋጊ። እሺ ይሄ በብስጭት በንደት የሚሆን አይደለም። እሺ ትክክለኛ እውነት ካለሽ አንቺ እኮ ነሽ መጀመሪያ እሺ ማድረግ ያለ ምንድነው የምታለቅሽው? ናሆም እባክህ። እሺ ምንድነው የምታወራው? ናሆም እባክህ። ናሆም ምንድነው እያወራሽ ያለው? ናሆም እባክህ። እና አንቺ እኮ ነገሮችን መፍታት እንችላለን። ልጅቷ አታስጨንቃ በቃ። እሺ ልጅቷ ነው እኮ። እሺ በቃ ተዋት። ልጅቷ ለምን የምታስጨንቃት? ምንድነው የምታወሪው? ቆይ አንቺ
ምንድነው ያደረክ ያለው? ልጅቱ ያስጨነቃት ነው። እባክህ ልቀቃት። ሂዊ ምን ሆነሽ ነው እንዴ? እያለቀሰች ነው። ሂዊ አታልቅሽ። ለምን የምታለቅሽው? ነሽ እኔና አንቺ ማውራት እንችላለን። ናሆም እባክህ። እሺ ዞር በልልን። እሺ ላውራት። እኔ ላውራት መጠየቅ መፈልግ ለምን ህይወት የምበጠብጠው? ቆይ አንተ ለምን ሰላም ማሰጠኝ? ቶፊቅ ህይወት አልበጠበጠውም። እሺ ታዲያ ውጣ በቃ። ቶፊቅ አልበጠበጠውም። እኔ እኮ አንተ ከመምጣት በፊት ዛሬ ብቻ አይደለም 4-5 ቀን ቶፊቅ ህይወቴን በጠበጥከው እያለ የራስ ጥፋት የራስ ስህተት ነው ህይወትን የበጠበጠው። በቃ አሁን አንድ እውነተኛ እቺ ልጅ ጋር ምንም ግንኙነት የለኝም ብለሃል አይደል? የለኝም፣ ምንም የለኝም። ከሌለ በቃ ወይዛው በቃ እኔ እሷን ማውራት አለብኝ። ማይሆን ነገር እየነገረች እዛ ጋር ሆነልኝ። እባክህ እዛ ጋር ሆነልኝ። ማይሆን ነገር አንተ ደግሞ እያመንካት እኮ ነው። ስለምን ማይሆን ነገር ነው? ምን ማይሆን ነገር ያወሩታል? ምን ስህተት አለ? ሂዊ በቃ ምንድነው የሚለኝ? እባክህ ነው ውሸት ነው ብለኸኛል አይደል? አዎ ሁሉም ውሸት ነው። አላገባትም አይደል? እንዴ ቤት በኩል ማገባት። እኔ አንድ ጥያቄ ልጠይቃት እባክህ። ከዛ እኔና አንቺ እኔ ልጠይቃት እውነት ካለ ለምን እሺ አትለኝም? እኛ ለሁለት እንሂድ ሂዊ፣ ችግር የለውም እኛ እናወራለን። ስለዚህ የደበከው ሚስጥር አለ? ምንም የለም። ከሌለ እባክህ እየለመንኩ ነው። ምንም የለም አልኩህ እኮ። ውብዬን ትፈልጋለህ? እሺ ውብዬን ትፈልጋታለህ አይደል? አዎ እውነት አለ። ለዛ ብያደል እንደ መጣው። በቃ ለዛ ከሆነ እዛች ጋር እባክህ አንድ ጊዜ ቶፋ እባክህ 2 ደቂቃ በቃ እባክህን ከህይወት ይወጣልኝ ቶፋ እባክህን። እኔ ተሰቃየሁኝ። ለምን ሰላም ማሰጠኝ? ሚስጥር የለብህም አይደል? ሚስጥር የለህም። በቃ ተወኝ። ሚስጥር የለህም። ተወኝ በቃ። አላገባህም። እያመንካት እኮ ታሳምናለች እኮ እሷ ደግሞ። በቃ እሺ ከሷ አንድ ቃል ልስማ። ከሷ አንድ ቃል ልስማ በቃ እሺ። ፈራህ ሳይሆን የደበከው ሚስጥር አለ? ምንም ያስፈራኝ ነገር የለም። ኖ አለ የደበከው። በቃ ከሌለ ና ውብዬ ባካት እንዴ አንተ ሰላም ስጣት እሷን በቃ እሺ። እሷን ላውራና ውብዬ ገባ እንድትሆናላችሁ ና አንዴ ከዛው እንልን እባክህ ና። እሺ ወዴት ነው ሜዳው? ና እዛ አካባቢ ሁንልን። ሂዊ ውብዬ እባክሽ አታልቅሽ። አንቺም እንዴ እኔ እኮ ግራ ገባኝ። ነይ እናወራለን። ናሆም አታስጨንቃት። እሺ በይ ሂዊ እሺ በይ እሺ ሂዊ እንሂድ እናውራ። እስከመቼ ነው እንደዚህ የምንቀጥለው? እሺ እናስተካክላለን። እሺ ምን እያልሽ ምን እየተናገርሽ ነው? ናሆም እያስጨነካት ነው። ኖ አይደለም እኔ እና እሷ እንግባባለን። ሂዊ እኛ አይደለም እንዴ ሴት መሆኔን ትረሳለህ? እሺ አይኔ ሂዊ አይኔ ያንዴ ምንድነው ማይክ ሂዊ ነይ እንሂድ። እሺ በይ በቃ አታስገድጃት። አንዴ እዛ ሁንልን ነው። ለምን ታስጨንቀናለህ እንዴ? እንደ ሰውነት ሰብ እንጂ የሰው ልጅ አይደለ እንዴ? በቃ ወደ ላይ ሁንልን። አንድ ጊዜ ልጅቱን ላውራት ነው። አታልቅሽ ናሆም እባክህ በፈጠረህ ወደ ላይ ሁንልን። እሺ እኔ ላውራት ይሁን በፈጠረህ እያልኩ ነው። በቃ እሺ በመታምለው አምላክ ይሁን በቃ እንዴ ይሁን አታልቅሽ። በቃ እሺ ወላ አታልቅሽ። እሺ አታልቅሽ ስልሽ እንዴ ቅድም የሆነ ለማጋጨት ምናምን የመጣሽ ነው መሰለኝ። ስለዚህ መቼም የሆነ እውነት ሳይኖርሽ እንደዚህ አታልቅሽ። አንድ ጥያቄ ብቻ አንድ እኔ የምጠይቅሽ ጥያቄ ከናሆም ልጅ አለሽ የለሽ? ምንድነው የምጠይቃት? ዝም በል ምንድነው የምጠይቃት? ዝም በል በቃ አንተ የምን ልጅ ነው? ከናሆም ልጅ አለሽ የለሽም እንዴ? ሂዊ ህይወት ምንድነው የምታወሩት? እባክህ ከዛው ነው እሺ የምታረጋት ነይ ተነሽ። ለምንድን ነው የምትፈራው? የኔ ያክል ነይ ተነሽ። ምንም የለንም። አትጎትታት ተነሽ። እሺ እንሂድ እንዴ አትጎትታት እንጂ እንሂድ። ማውራት አለብን። እኔ በቃ በጣም ፈልገው በቃ የትም አልሄድ እንዴ በፈጣሪ ቶፋ ምን እያደረክ ነው? ቆይ እያስጨነካት ነው ውብዬ። ኧረ ወይኔ አትነግሪኝም? ንገሪኝ በፈጠረሽ በቃ ንገር። እሱ ሌላ ጊዜ አይደለም። ስሚኝ ናሆም አንተ ናሆም ስርዓት ይኑርህ በቃ። እንዴ ሰው እንዴት ለሰው ክብር አይኖረውም እንዴ? ምንም የለም እኮ እንዴ ምንም ባልተጨበጠ እኮ ነው። ባልተጨበጠ ወሬ እኮ ነው። ገባህ አይደለ? ሲጀመር ለምን ጠራኸው? እኔ እናንተ ይኸውልህ ለምን ጠራኸው? እኔ ከእሷ ጋር ሰላም ላወርድ ስለምን እነዚህ ነገሮች የምታበላሽ? እኔ ከእንትና ጋር ማን ነው ስሟ? ምንድነው? ይቅርታ ማን ነው ስሟ? ከድሮ ሚስትህ። ኧረ ሚስቴ አይደለችም። በእናትህ እረፍ ቶፋ እረፍ። ተዋቸው በቃ እነዚህን የእውነት ተዋቸውና እንሂድ በእናትህ ነው። አስተረዳሽኝ። ይኸውልህ እኔ እናንተ ማለት ነው ያመመኝ ነው። ለምንድን ነው የማትረጂኝ? አንተማ እያመመ ነው። እኔ ጤነኛ ነኝ። ውቤ በቃ ዞር በል። እየሰማኸኝ ነው? ዞር በል ካጠገቤ። ምንድን ነው? ምን ልስማክ? እሺ አውራ። ምን ገኔ የትም አላውቃትም እኮ ብዬ የትም ስለማታውቃት ነው
ስትቆረቆረላት የነበረው ስታስመተኝ የነበረው ለካ ሚስት ስለነበረች ነው። ለካ የመጀመሪያ ሚስት ስለነበረች ነው። ቤት በኩል እኔ ፊት ተሸክመ ይወጣው ለካ እንደዛ ስለሆነ ነው። ንገረኝ። ተረጋጋ። አንተ ምን አይነት ጨካኝ ሰው ነህ? መች ነው የምትረጂኝ? ቆይ አንቺ ኧረ እባክህ ልረዳ እያረክ ያለው ነገር የሚያስረዳ ነገር ነው። ይሁንት አትራባም። እሺ በቃ ተረጋጊሽ። አንቺ ነይ በቃ ወደ ቤት ነይ በቃ ሰማኛለህ። ከዚህ በኋላ አንተ በቃ አቋርጦ ነው ወደ ቤት ነና በቃ ገብቷል አይደለ? ምንድን ነው እየተፈጠረ ያለው? ነይ እውነታውን ንገሪያቸው። እያዋሸው ነው ቢያቸው። በልያዝና ሂድ እንደለመድክ። እየሰማ ነው። እኔ እሷን አላቃትም። ገብቷል። እያዋሸው ነው ቢያት። እየሰማ ነው። እኔ አንተ ነው እያወራ ያለሁት። እያዋሸው ነው ቢያት። እኔ ልሞት ነው። እኔ እያበርኩ ነው። ነገር የለም። ምንም ያዋሸሁት ነገር የለም። እውነት ነው። እውነቱን ነገር ነው የተናገርኩት። ያዋሸሁት ነገር እኔና አንቺ ባለ ትዳር ነበርን ከውብዬ በፊት። ኧረ እነዚህ በጣም ይቀልዳሉ ነው። እኔ ሲጀመር ከነ መፈጠርሽ እኮ አላቅሽም ሂዊ። እኔ ገና ካወቅኩሽ እኮ ወራሎ ነኝም ሂዊ። ብዬ እንዳታምኛት በቃ ያለ ሁለታችንም አላምናችሁም። ገባ? አንተንም አላምንም እሷንም አላምንም። አልፈልግህም። መች ነው የምታምኚኝ? ቆይ ነኝ መቼ ነው የምታምኚኝ? ነገር አንተን ፈልጌ ሳይሆን በእኔ ላይ ትዳር መመስረትን ስለሰማው ነው። ገባ አይደለ? እየሰማ ነው። ግን ከዚህ በኋላ ላይ አልፈልግም። የኔና አንተ ጉዳይ ህግ ይዞታል። እዛውም ጨርሳለን። አለቀ። ይዊ ንገሪያት። ውሸቴን ነው ብለሽ ንገሪያት። ምንድን ነው የምነግራት? ሚስጥርን እኔ እኮ ገና ካወቅኩሽ ወራሎ ነኝ ባልኩት ሚስጥርን ካወቅኩሽ ወራሎ ነኝ ባልኩኝ በደበኩኝ ሲጀመር አንተ መቼውም ማትማር ሰው ነህ። ይዊ ፈጣሪስ እንደሱ ተከትለህ ሂድ። ታይ በቃ ውብዬ እባክሽ አንቺ አትበሳጭ። በቃ ዛሬ ምን ይዤሻል? ምን እያደረጋችሁ ነው? አልፈልግም። ገባ አይደል? አልፈልግም ከዚህ በኋላ በቃ ቶ አንተ ወደዛ እንትን በለው አቋርጠው። ውብዬ በቃ አትበሳጭ። በኋላ እያልኩሽ ቶ አጥፋውና ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታ ጋር ቆሜ ስንቄ ነው ትዝታ ለፍቅር ውለታ ትዝታ ወግ ሲከበር የሰው ስትሆን